ሴኩሪቲ ካሜራዎች ወይም የደህንነት ካሜራዎች በሀገራችን የተለያዩ ከተሞች አሁን ያላቸው ፍላጎት ከፍተኛ ነው። እንግዲህ እነዚህ የደህንነት ካሜራዎች ለመኖሪያ ቤት እንዲሁም ለንግድ ተቋማት ብዙዎች እየፈለጓቸው ነው የሚገኙት። ሁሉ በሚገኝበት እንግዲህ መርካቶ ተገኝቻለሁ። አንዋር መስጂድ የሚገኘው ምሽካት የንግድ ማዕከል ውስጥ እዚህ አካባቢ በብዛት የሴኩሪቲ ወይም የደህንነት ካሜራዎች ይሸጣሉ። በዋጋ በአይነት ስንት ናቸው ብለን እንጠይቃለን። አብራችሁ ቆዩ። ሰላም እንዴት ነሽ? ልታወቅ እስቲ። እሺ ኢልና ሴኩሪቲ ካሜራዎች እንባላለን። በዋናነት የምንይዘው የሂክ ቪዥን እና የኢሞ ዋየርለስ ካሜራዎችን ነው። ሰዎች ግን በብዛት መጥተው የሚወስዱት የትኛው ካሜራ ነው? የኢሞ ካሜራዎችን ነው በብዛት የሚጠቀሙት። ለሱቅ ለቤት ሲሆን እነዚህን ይጠቀማሉ። ለትልልቅ ፕሮጀክቶች ሲሆን ደግሞ እነዚህ የሂክ ቪዥን ካሜራዎችን ገመድ ለብቻው ነው። ሪሲቨራቸው በእነዚህ ነው። እንደ ካሜራው ብዛት የራሳቸው ሪሲቨር አላቸው። ሃርድ ዲስክ ይቀበላሉ። ለነዚህ ሃርድ ዲስክ ለብቻው ይገዛልታል። ካሜራዎቹ እነዚህ የውስጥ ናቸው፣ እነዚህኞቹ የውጭ ካሜራዎች ናቸው። ይሄ ደግሞ ሁለት ሌንስ ያለው ይመስለኛል። እነዚህ ለሱቅ አነስ ስላሉ ቦታዎች አንድ ፊክስድ ካሜራ አለው። ይሄኛውን በስልኩ የተቆጣጠረ እንደዚህ እያዞረ በተለገ ቦታ በተለገው አቅጣጫ እንደዚህ እያዞረ መቆጣጠር ይችላል ማለት ነው። ስንት ናት እቺ ዋጋው? 12 ሺህ። ይህም ሌላኛው የኢሞ ዋየርለስ ካሜራዎች ውስጥ ነው። በሶላር ቻርጅ ያደርጋል። 15000 ሚሊ አምፓወር ባትሪ ስላለው ከአንድ ወር በላይ አንዴ ቻርጅ ካደረገ መቆየት ይችላል። በሲም ነው የሚሰራው። ሚሞሪ ሁሉም ያስፈልጋቸዋል ሪከርድ ለማድረግ። የኢሞ ዋየርለስ ካሜራዎች ሁሉም ሚሞሪ ያስፈልጋቸዋል ዳታ ሪከርድ አድርጎ እንዲቀመጥልን። ሲሙ ደግሞ ያው ለኢንተርኔት ለዳታ ከስልኩ ጋር ኮኔክት አድርጎ ለመቆጣጠር እንዲችል ማለት ነው። ዋይፋይ ሰፖርት የሚያደርጉት እነዚህ ናቸው። ይሄኛው ሲም ብቻ ነው ሰፖርት የሚያደርገው። ዋይፋይ የለኝም ብሎ ዋይፋይ ማስቀጠም ያልፈለገ ሰው ይሄኛውን መጠቀም ይችላል ማለት ነው። ይሄኛው ደግሞ ሃይብሪድ ነው። በሁለቱም በሲም የሚሰራል፣ በዋይፋይ የሚሰራል። እቺ አውትዶር ናት። ለአውትዶር የምትሆናት ቅድም እንደነገርኩሽ የባትሪ ካፓሲቲዋ ስለሚያንስ ነው እንጂ በጣም አሪፍ ቃናት። ስንት ነው የሚባሉት? እነዚህ 14000። እነዚህ ትሪፕል ሌንስ ናቸው። ይሄኛው እንደ ቀድሞ መሽከርከር የሚችል 360 የሚዞረው ሌንስ ነው። እነዚህ ደግሞ ፊክስድ ናቸው ወደ ሁለት አቅጣጫ በእነዚህ። ይሄኛው ደግሞ ባለበት ቦታ ሆነው በስልክ እየተቆጣጠረ ማሽከርከር ይችላል ይሄኛው ሌንስ። እና እነዚህ በዋይፋይ ነው የሚሰሩት። በዋይፋይ ብቻ ነው የሚሰሩት። እነዚህ ቀጥታ ነው የሚሰሩት፣ ተሰክተው ነው የሚሰሩት። እዚህ አድቫንቴጃቸው አንድ ካሜራ ውስጥ 3 ሌንስ ስላላቸው ኳሊቲያቸው በጣም አሪፍ ነው። 11 ሜጋ ፒክስል ናቸው። ላይክ ይሄኛው 5ኛው 3ኛው 3 ነው። ኳሊቲያቸው በጣም አሪፍ ነው። አድቫንቴጁ ይሄ ነው። እንደው የሰው ፊትስ አቅርቦ ማሳየት ቢፈለግ ጥራቱ እንዴት ነው? የካሜራዎቹን ጥራት እንደምንወስነው በካርቶኑ ላይ ባለው በሜጋ ፒክስላቸው ነው። እዚህ ጋር 3 ሜጋ ፒክስል 3 ሜጋ ፒክስል እዚህ ጋር 5 ሜጋ ፒክስል ይላል እና እሱን ከስተመር ሲመጣ እናስረዳዋለን። ስንት ነው እሱ ዋጋ? ይሄ 21 ሺህ። አሁን ለዚህ ሱቅ ሴኩሪቲ ካሜራ ፈልገው ሲመጡ የትኛውን ነው አንቺ ሪኮመንድ የምታደርጊው እንደ ባለሙያ? እንደ ባለሙያ እንደ ከስተመር መጀመሪያ ከስተመሩ የሚፈልገውን ፍላጎት እንጠይቃለን። በሲም ካርድ ነው በዋይፋይ ነው የሚለውን ነገር እንጠይቀዋለን። የሚገጥምበትን ቦታ እንጠይቀውና ሁሉም እቃዎቻችን በጣም አሪፍ ስለሆኑ ዋራንቲም ስላላቸው የከስተመሩ ፍላጎት ላይ ተመስርተን የሚፈልገውን ነገር እናሳየዋለን። አብይ ይባላል። እኔ ለሱቄ ነው የምገዛው። ሃይክ ቪዥን ካሜራ መግዛት ፈልጌ ነው የመጣሁት። ዋጋው ተመጣጣኝ ነው፣ ቆንጆ ነው። ያው ለሪፈረንስ ተጠቀምበታለሁ። አንዳንድ ስህተቶች ሲፈጠሩ ስህተቶችን ለማረም ክሮስ ቼክ ለማድረግ ተጠቀምበታለሁ። ሊና በጣም ነው የማመሰግነው። ዛሬ እንዴት ተገኘሽ? ለሱቅ የሚሆን ካሜራ ፈልጌ ያው ይሄ እቃ ሲወጣ ሲገባ ለማየት ከስተመሮችን ለማየት እና ሰራተኞች ምናምን አሉና እነሱንም ለመቆጣጠር በተወሰነ መልኩ ስራ ያቀላል ብዬ አስባለሁ። መኖሩ በጣም አስፈላጊ ነው። በጣም እረፍት አለው። ለምሳሌ ሰው እቃ ወስዶ አልወሰድኩም ምናምን የሆነ እቃ ቢጎል ምናምን አልወሰድኩም ምናምን የሚል ነገር ስለሚኖር ብዙ ጊዜ እሱን ብዙ ጊዜ እናገኛለን በካሜራ። ልታወቅ ፕሪሚየም ሴኩሪቲ ኤንድ ካሜራ እንባላለን።
የምንይዘው አብዛኛውን ጊዜ ሂክቪዥን እና ኢሞ ካሜራዎችን ነው። ሂክቪዥን ማለት በዋይር የሚሰሩ አብዛኛው ጊዜ ለቢሮ ለድርጅቶች ይሆናሉ ማለት ነው፣ ዋይርድ ናቸው። እነዚህ ደግሞ አይሞ ካሜራዎች ደግሞ ዋየርለስ ናቸው። ኢሞ ክሩዘር ኤስሲ ይባላል። አብዛኛው ጊዜ ለውጭ ነው የሚሆነው፣ በዋይፋይ ነው የሚሰራው። ዝናብም ሙቀትም ይቋቋማል ማለት ነው። ይሄኛው 12000 ብር ነው። አነስ ያለ ደግሞ ከፈለግሽ በራሱ ሆኖ አነስ ያለ የሚፈልግ ከሆነ ደግሞ ይሄ ክሩዘር ኤስሲ ፕላስ ይባላል። ይሄኛውም እንደዚህኛው በዋየርለስ ነው የሚሰራው፣ በዋይፋይ ነው የሚገናኘው። ስልክ ላይ ማየት እንችላለን፣ የትም ሆነን ስልክ ላይ ማየት እንችላለን። ይሄኛውም 12000 ነው። ሳይዝ ነው የሚለያያቸው እንጂ ይሄኛውም 3ኤምፒ ነው፣ ያውም 3ኤምፒ ነው ማለት ነው። ትልቁ የሚባለው የትኛው ነው? ይሄኛው ነው ትልቁ የሚባለው፣ ይሄኛው ነው። ይሄኛው ለመንገድ ነው የሚሆነው። ለመንገድ በጣም ሰፊ ኤሪያ ስለሚቀጥ ለመንገድ ይሆናል ይሄኛው ማለት ነው። ስለዚህ 360 ዲግሪ ነው ተዘውዞ የሚቀርጸው? አዎ ይሄኛው 360 የተዟዟረ ይቀርጻል። ስንት ነው የሚባለው ዋጋው? ይሄኛው 82000 ብር ይባላል። በብዛት ለድርጅት የሚወስዱት ይሄኛውን ካሜራ ነው። ይሄ ካሜራ 4 አውትዶር 4 ኢንዶር ካሜራዎች አሉት በውስጡ። ይሄኛው 40000 ብር ነው የሚባለው። እሺ በጣም ነው የማመሰግነው። እንግዲህ ተመልካቾቻችን ዛሬ በቅዳሜ መልክ ምን ይመስላል የሴኩሪቲ ካሜራ ገበያ የሚለውን ወደ እናንተ አድርሰናል። ከ8000 ብር ጀምሮ እንግዲህ ሳይዛቸው ከፍ ያሉ ደግሞ ከፍ እያለ ዋጋውን በዛው ልክ ከፍ እያለ ይሄዳል። ማንኛውም ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። መልካም ቆይታ ይሆንላችሁ።